ጤና ይስጥልን አድማጭ ተመልካዮቻችን ከ1888 የዕለቱ መረጃዎችን ይዘን መጥተናል። የመጀመሪያው መረጃችን የሚሆነው በብርቱካን መታሰር ጉዳይ ነው። አጭር መረጃ በዚህ ላይ እንሰጣለን። ከዛ በኋላ ደግሞ ጨፍጫፊው አብይ አህመድ በትናንትናው ዕለት በቤተ መንግስት በነበረው ስብሰባ ከፋኖ ጋር ያለምንም ቅድመ ሁኔታ ለመወያየት ያቀረበውን ጥሪና በጥሪው ላይ ያሉት መልእክቶች ምን ይመስላሉ የሚለውን እንመለከታለን። ከዛ በተጨማሪ ደግሞ በመጨረሻ በስናን የተጨፈጨፉ በርካታ የአማራ ተወላጆች ስም ዝርዝራቸውንም በመጨረሻ የምናቀርብ ይሆናል ማለት ነው። ታላቅ ተቃውሞ በዋይት ሃውስ። እኔም ብርቱካን ነኝ። በዋሽንግተን ዲሲ እሁድ ማርች 30 2 ሰዓት ፒኤም በ1600 ፔንሲልቬኒያ ጎዳና ላይ በአማራ ህዝብ ላይ እየደረሰ ያለውን የዘር ማጥፋትና ጾታዊ ጥቃትን ጨምሮ አስገድዶ መድፈርና በቡድን መድፈርን በማውገዝ በአማራ ሴቶችና ልጃገረዶች ጎን በመቆም የሚደረገውን ተቃውሞ ተቀላቀሉ። በኢትዮጵያ ያለው የፋሺስቱ መንግስት አስገድዶ መድፈርን፣ የቡድን አስገድዶ መድፈርንና ጾታዊ ጥቃትን እንደ ጦር መሳሪያ የሴቶችን ገላ የጦርነት ሜዳ አድርጎ እየተጠቀመ ይገኛል። የአማራ ሴት መድፈር እሷን ብቻ ሳይሆን የመላው ህዝብን መንፈስ ማርከስ ጭምር ነው። በግለሰብ አካል ላይ ብቻ ሳይሆን ማህበረሰብን አንገት አስደፍቶና ጨቁኖ በበላይነት የመግዛት የአምባገነኖች ስልት ነው። በጋራ ድምፃችንን በማሰማት ለተጎጂዎችና ለቤተሰቦቻቸው ፍትህ እንዲሰጣቸው እንጠይቃለን። አዘጋጆች ዲሲ ታስክ ፎርስ፣ ዋፋና፣ ጋሻ አማራ፣ ሟ ተዋሕዶ አማራ፣ ትንሣኤ፣ ግሎባል አማራ ኮሊሽን። የመጀመሪያው ያው የብርቱካን ጉዳይ ነው። አጭር መረጃ ነው በዚህ ላይ ለመስጠት። ብርቱካን ተመስገን በዛሬው ዕለት በፌዴራል ፖሊስ በቁጥጥር ስር ውላለች። የምትገኘውም ሜክሲኮ አካባቢ በሚገኘው የአገዛዙ ማጎሪያ ጣቢያ መሆኑ ተመልክቷል። ከነ ልጇ ነው የታሰረችው። በምትታሰርበት ጊዜም በአንድ እጇ ካቴና ጭምር ገብቶባት እንደነበርና በከፍተኛ የሆነ ማዋከብና ጥያቄዎችን ስታስተናግድ እንደዋለች ከቦታው የወጡ መረጃዎች አመልክተዋል። አንዳንድ መረጃዎች እንደሚያመለክቱት ደግሞ ብርቱካን ከፍተኛ የሆነ ድብደባ ጭምር እንደተፈጸመባትና አገዛዙ የመጨረሻ ያለውን እንግዲህ እርምጃ የወሰደባት መሆኑን ከቦታው የሚወጡ መረጃዎች አመልክተዋል። ይሄ የተረጋገጠ መረጃ ነው። ከኢቢኤስ ጋር የተመለከቱ መረጃዎችም አሉ። እሱ ብዙም ስለማይጠቅም የምንሄድበት አይሆንም ማለት ነው። በትላንትናው ዕለት በቤተ መንግስት አካባቢ የነበሩ ስብሰባዎች አሉ። በስብሰባው ጊዜ ጨፍጫፊው አብይ አህመድ ከፋኖ ጋር ያለምንም ቅድመ ሁኔታ መደራደር እፈልጋለሁ የሚል ጥያቄን አቅርበዋል። ያው ተላላኪ ብአዴኖችን ሰብስቦ ነው በዚህ መድረክ ላይ ጥያቄውን ያቀረበው። የድርድሩ መድረክ ይህኛው ለየት የሚያደርገው ጨፍጫፊው አብይ አህመድ ንስሐ የገባ የሚመስልበትና በዚህ በአማራ ትግል ላይ የነበረው ጦርነት እጅግ በጣም ባልጠበቀው መንገድ ከፍተኛ ኪሳራን ያደረሰበትና በተለይ ደግሞ የሰው ኃይሉ የተጎዳበት መሆኑን ያቀረበበት ሪፖርት ነው ጨፍጫፊው አብይ አህመድ በመድረኩ ላይ ተናገረ የተባለው። በመሆኑም ከዚህ በኋላ በክልሉ የሚደረጉ ጦርነቶች የራሱንም ስልጣን የሚጎዳው በመሆኑ ሰውየው እንግዲህ ያለምንም ቅድመ ሁኔታ እንድደራደር የሚል ጥያቄ አቅርበዋል። ድርድሩ ምናልባት ሊያተኩር የሚችልበትን መንገድ አስቀምጧል። በተለይ ደግሞ ክልሉን ለፋኖ የማስረከብና ከዛ በኋላ ግን ባሉት ቅንጅታዊ በሆኑ መንገዶች ከአገዛዙ ጋር መስራት የሚል ሀሳቦች፣ አመላካች ሀሳቦችን በድርድሩ ላይ ባቀረበው የድርድር ጥያቄ ላይ አመላክቷል ማለት ነው። እንዳውም ተናገረ ከተባለው ሀሳቦች ውስጥ ቃል በቃል ሊወሰድ የሚችለው ፋኖ አንድ እድል ብቻ ይስጠን የሚል ጥያቄም ጨፍጫፊው አብይ አህመድ በመድረኩ ላይ አስቀምጧል ማለት ነው። ያው ድርድርን በተመለከተ እንግዲህ እንደ ሚዲያ ምንም አይነት አስተያየት መስጠት አይቻልም። ያው ድርድርን በተመለከተ ሀሳቦችንም ውሳኔዎችንም ምላሾችንም መስጠት የሚችሉት የራሱ የፋኖ አመራሮች በመሆናቸው ይህን ጉዳይ እንግዲህ ለራሳቸው መተው ነው የሚሻለው። ነገር ግን የተወሰነ ሀሳብ ለመስጠት ያህል ያው ከጨፍጫፊው አብይ አህመድ ባህሪ አንጻር እድል ይሰጠን ካለ ምን ያህል የሰውየው መሰሪነትና ጨካኝነት ከግምት ውስጥ በማስገባት የሚቀርቡ የድርድርና አንድ እድል ስጡኝ የሚሉ ጥያቄዎችን በትክክል ማጤን መመርመር ያስፈልጋል የሚለውን ሐሳብ ከመስጠት ባለፈ በዚህ ጉዳይ ላይ ተጨማሪ ሐሳቦችን መስጠት ብዙም ጠቃሚ ስለማይሆን በዚሁ እንቋጨዋለን ማለት ነው።
ሌላው መረጃ አሸባሪው አብይ አህመድና ሰራዊቱ በስናን ወረዳ አካባቢ በጎጃም ማለት ነው የጨፈጨፋቸው ሰዎች ስም ዝርዝር ወጥቷል። ንጹሃንን ማለት ነው። ያው ጨፍጫፊው ሰራዊት በበርካታ ቦታዎች ላይ በተደጋጋሚ በየቀኑ የሚጨፈጭፋቸው ሰዎች ቢኖሩም ነገር ግን መረጃውና ማስረጃው በበቂ ሁኔታ እየወጣ አይደለም፣ በመውጣትም ላይ አይገኝም። ነገር ግን በስናን ወረዳ የተጨፈጨፉ ሰዎች ስም ዝርዝር ከነ ማስረጃው ቀርቧል ማለት ነው። በዚህም መሰረት አንደኛ እውነቴ ባንቴ፣ ሁለተኛ የኔ አለምነህ፣ ሶስተኛ ያውቃል ደረሱ፣ አራተኛ እናውጋው ስንታየው፣ አምስተኛ የኔበል ታሪክ፣ ስድስተኛ ደምስ አንተነ፣ ሰባተኛ ያስረግዳል አናጋው፣ ስምንተኛ እርሱ ባለው ታዴ፣ ዘጠነኛ ግርማ ሙልጌታ፣ አስረኛ ቢተው ለመኔ፣ 11ኛ ዋሌ ተሜ፣ 12ኛ ፈንታ ገበየው፣ 13ኛ ውዱ የቆየ፣ 14ኛ በዝናው ደረሰ፣ 15ኛ ጌታ አየለ፣ 16ኛ ማማር አበባየው፣ 17ኛ እንደ ሰው አየነው፣ 18ኛ እንዳለማው መብራቴ፣ 19ኛ ውብሊቀር ማዘንጊያ፣ 20ኛ ገርባቸው ጫኔ፣ 21ኛ ጠቅል ቢያብል፣ 22ኛ ታገለ ሁኔ የተባሉ ሰዎች እንግዲህ ንጹሃን ዜጎች ማለት ነው፣ ንጹሃን የአማራ ተወላጆች በዛው በስናን በጨፍጫፊው አብይ አህመድ ባለፉት 11 ወራት በአሰቃቂ ሁኔታ የተጨፈጨፉ ናቸው ማለት ነው። ሌላው መረጃችን የአማራ ፋኖ ህዝባዊ ድርጅት አፋድ ሸዋ ጠቅላይ ግዛት እዝ ያጼ አምደ ጽዮን ኮር ዋና ጦር አዛዥ አርበኛ ጠጁ ባበይ በአጼ ዳዊት ክፍለ ጦር የታድሶ ፕሮግራም ላይ መልእክት አስተላልፏል። እሱን መልእክት እንድትከታተሉ እንጋብዛለን። እኛ ግን ከወዲሁ እንሰናበታለን። ከ1888 ለዕለቱ የነበሩ መረጃዎች እነዚሁ ነበሩ። ሰላም። እንደምን ዋላችሁ። አብዛኛው ነገር ተብሏል። ብዙውን ውጣ ወረድ ዳገት ቁልቁለቱን ብዙውን ሰርተናል። ነገ ተነገ ወዲያ ደግሞ ከኛ ብዙ የሚጠበቅ ነገር አለ። የአጼ ዳዊት ክፍለ ጦር ብዙ ነገር ሲባልበት ነበር። ክፍለ ጦሮቹ ከስር ያሉ ብርጌዶች ፈርሰዋል የሉም የሚባለው ለሚያወሩ ሰው ይሄ እውነታ ማሳያ ይሆናል። ሰው ከአካባቢው ለቆ ከተንቀሳቀሰ ብዙ ነገሮችን ብዙ ህይወት ውጣ ወረዶችን ይማራልና ነገ ተነገ ወዲያ በሰፊው በስራ የምንገናኝ ነገር ይሆናል። ከዛ ውጪ ማንኛውም ሰው ቢሆን መብት አለው፣ ግዴታ አለው። ይሄ ትግል ብዙ ፈተና ብዙ ውጣ ውረድ አለው። ስለዚህ ዛሬ የሚመለሰውን ዛሬ እንመለሳለን፣ ነገ የሚመለሰውን በሂደር እየተውን መንገላታት፣ መቅሰን፣ መድማት ብዙ ነገሮች ብዙ ፈተናዎች አሉ። ዛሬ እዚህ ጋር የተሰበሰብነው ብዙ ወንድሞቻችን የገበሩት ህይወት እስከሆነ ድረስ ነገ ተነገ ወዲያ በስራና በተግባር መገናኘት ይኖርብናል ብዬ ነው የማስበው። ለዚች ቀን ላደረሰን ፈጣሪ ይመስገን። ምናልባት አብዛኛው ወታደር ብዙም ንግግርን ባንችልም በስራ የምንገናኝበት መንገድ ይፈጠር የሚለው ነው። በእኔ በኩል አመሰግናለሁ። እሺ፣ ጠጁ ባበይን ከልብ እናመሰግናለን። ይህ 1888 የአማራ ድምጽ ሬዲዮ ነው። 1888 የአማራ ድምጽ ሬዲዮ በየዕለቱ በ17640 አጭር ሞገድ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት እስከ 3 ሰዓት የሚሰራጭ የአማራ ሕዝብ የትግል ድምጽ ነው።